ከዚህ ማህበረሰብ ወጣው ለማለት እኔ አፍራለሁ። ከዚህ ማህበረሰብ ጋር ለቶፕ ፎር እጫወታለሁ ማለት እኔ አፍራለሁ። ወጣደራለሁ ማለት እውነት እኔ ለቶፕ ፎር አይደለም ሁለተኛ ላለመሆን ነው እየተፋለምኩ ያለው ሶስተኝነት ለዛው ለመርጋት ማለት ግን ትላንት ቋጠርክ ወንድሜ ብዬ ባስጠጋ ተቋጠረብኝ ነው በማንም እንትን ሲዘልፈ አንተ ለንደንን ታስከብራለህ ብዬ ባመጣ ቋጠርክብኝ እኔ አቋጠርኩብህ ምሪዲ ቋጠር ለባክን ለአንተ ይላበለ ወንድሜ ነው ያርግልህ አልኩኝ ግን አያህ ግን በሶስት ነጥብ ተገማመት ነው እኔና አንተ በሶስት ነጥብ እንግዲህ በጣም ያሳዝናል ቼላዩ አይዞህ ነው ምን ማለት ነው ኤቨርተን ጠርቶ 3-0 ልጥፍ አሁንማ ለመር ነው በቃ እንደ ድሮ ስሜታዊ ምናምን መሆን ራሱ ቀረ በቃ ቅድም እኮ የተናገርኩት እውነት ነው ሲጀመር ብናሸንፍም ብንሸነፍም ሊቨርፑል መጣሉ አሪፍ ነው በቃ ገባችሁ እሱ አሸንፎ ቢሆን አስቡት እንግዲህ ሲጀመር ይሄ አንተ ትብስ አንቺ ትብስ የሆነ ቶፕ 5 ነው ምናየው በቃ ሊቨርፑልም ዩናይትድም ጣለ ነገ ደግሞ ቪላም እንደዚሁ ይጠላል ከዌስታም ነው እኛም እንግዲህ ልጥፍ ተደርገናል እንግዲህ አስቡት ቀጣይ ደግሞ ከሲቲ ነን አቤት ይሄን ደደብ ሰውዬ እንዳላየው በቃ እንዴትም አድርጋችሁ አስወጡልኝ ከፈለገ አዋተንም ቢሆን ካሳሰተነው እናባረውና ራሳቸው እየተመካከሩ ይጮቱ ተጫዋቾቹ እኔ ላብድ ነው በቃ ጨርቄን ጥዬ ሳንቼዝ ከጆርጌንሰን በምንም አይሻልም በቃ ከለሩ ትንሽ ወደ አበሻ ጠጋ ስለሚል በሱ ልንመርጠው እንችላለን እንጂ ከዛ ውጪ አረው ጀማው አላችሁ ራሳችሁን ጠብቁ እንደኔ መነጽር አድርጋችሁ የምትንቀሳቀሱ ሰዎች ራሳችሁን ጠብቁ የቼልሲ ደጋፊዎች እንደዚህ አይነት መነጽር አድርጎ የሚሄድ ሰው ካገኙ እየተማቱ ነው አሉ የምሬን ነው የምላችሁ እየተማቱ ነው ያው የኮምፒውተር ሳይንስ መምህራቸው የሚያደርገው መነጽር ነው ይሄና አድርገው ካዩ ኳላ ሄዱ እረቤኔ የቤቱ በቀለጃው ነው መጨረሻ ላይ እንደሆነ አላልቃትም ይሄ የኮምፒውተር ሳይንስ መምህር ነው መጀመሪያ ሲመጣ አላልኳችሁም ወይ አይጠቅማችሁም ስላችሁ አልሰማም ብላችሁ አይደል የገባው እንደው በታክቲኩ ረገጥ ምናምን ብላችሁ አንዳንዶች ጭራሽ ተራቀቃችሁብኝ እሺ ይሁን እኔ ጉዳችሁን ሊየው ዝም አልኩ ያው ጉዳችሁን ተመልከቱ እንዴት አባቱ ነው የሚችለው የኮምፒውተር ሳይንስ መምህር የሆነ ተጫዋቾቹ እንዳለ ራሱ ሜዳ ላይ እንዴት ነው አሁን ይሄ በረኛ ለመሆን እኮ ከፊቱ ሌላ ሁለት የሚችሉ በረኞች ያስፈልጉታል እንዴ ኳስ ያመልጧል እንዴ አንግማን ኤቨርተን ሜዳ ላይ ሄዳ በክሊን ሺት ቅርቅር ተደረገላት ማን ነው እንደኔ ቼልሲ ያሳዘነው ማን እዚህ ያሉት ደጋፊዎች ኦፍ ኮርስ ጠላቶቻችን ናቸው ገባ ጎረቤት በተለይ ምናምን ግን አንዳንድ ጽድት ያሉ የቼልሲ ደጋፊዎች አሉ ገባ ከዛ ስለቀዘም ከሚያወራው ውጪ ሁሉም ጽድት ያሉ ክለባቸውን የሚወዱና ይሄ ደግሞ ለኔ ፕራዮሪቲ ነምበር 1 ክለብን ውደድ ገባ ክለብን አስበልጣ ስትወድ ነው የሌላው ነገር ምናምን የሚስተካከለው ተረዳጋር የኔ ክለብ ይሸነፍ እንጂ ከሌ ምናምን ካልክ ብቁ ደጋፊ አይደለም መቀመቅ ብትወድም ማንንም አያዝንልህም ገባችሁ አይደል ምን አይነት የሚያሳዝን አሳዛኝ ቡድን ነው በእናትህ አሰልጣኙ ብቻ ሳይሆን ዛሬ የተረዳሁት ማሬስካ ጽድት ያለ ማናጀር እንደሆነ የበለጠ ምክንያቱም ተጫዋቾቹ ባይችሉም እነዚህ ተጫዋቾች ይዞ ነበር ውጤት ሲያመጣ ነበር እንዴት ነው ቶፕ 4 የገባው እንዴ በጣም ማይችሉ ተጫዋቾች ፎፋና ለሁለተኛው ጎል ምን አባ እየሰራ ነበር ማልቀስ ነው አንተ የምትችለው ማልቀስ በዚህማ ፕሌየር ሬቲንግ ይሰራል ፕሌየር እንደ ሐሳብ ባትቋጥሩስ ምክንያቱም ማንቸስተር ዩናይትድም አስቶን ቪላም ሊቨርፑልም ሳይሸነፉ አቻ ብቻ እየወጡ ቶፕ 4 ይገባሉ አንቺ በዚህ አይነት ኤቨርተን ይቀድምሻል ኤቨርተን 3 ነጥብ ደረሰብሽ ኤቨርተን ደረሰብሽ በእርግጠኝነት የሚቀጥለው ሳምንት ይቀለብስሻል ገና ብሬንትፎርድ አለ ምናምን ኒውካስትል አለ ቶፕ 4 ኮንፈረንስ ሊግ አትገቢ አሳዛኝ ነሽ በቃ ከዚህ ክለብ ማን ነው መውጣት ያለበት ብትሉ ሁሉም ኤንዞ ፈርናንዴዝ ደግሞ ይሆነ ሪያል ማድሪድ እንደሚፈልገው ምናምን ነገር ልውጣ እችላለሁ ምናምን ወዴት አባርም ተወጣው ገባርለ ብራይተን ራሱ ማን ነው ከፍላቸው ነው የሚወስዱ ዱቄት 100 ሚሊዮን ወጥቶብ እዚህ ምናምን ትላለ እንዴ አድክም ይሁን ሰውዬ ወኔ ብቻ ቼልሲ ፓንስ ፊሊንጉ እንዴት እያረጋችሁ ነው የመሸነፍ ፊሊንጉ እንዴት ነው ፊሊንጉ ከባድ ይሆናል እኔ ቤቶ ተጸዳዳብን በቃ ስራውን ሰራብን ቤቱን ሰርቶ ተጸዳርቶብን ነው የቆየው ዛሬ እኔ አሁን እኮ መናደድም ጨረስን እኮ እግዚአብሔር ወዴት እንናደድ አለቀ እንዴ መናደድም ያልቃል እንዴ ምናምን እንዳትሉ ያልቃል እግዚአብሔር እኔ ምንድነው አሁን እንደዚህ አይነት እግር ኳስ አለ
እንዴት ነው በዚህ ሌቭል ወርደህ ልትጫወት የምትችለው? እኔ ወይ ልላልኩኝ መሸ በሌሊት አይባልም። ገባ? የሚያቃጥል ብቻ ሳይሆን የሚያጭስ ጭስ ምናምን አይታያችሁማ? እየጨስኩ ነው። እኔ ዲፌንስ እንጨት አቁመን ብንጫወት የተሻለ ኳሶችን ብሎክ ያደርግልናል ብያለሁ ከዚህ በፊት። እሱ ነው የሚሻል ከዚህ ዲፌንስ። ዛሬ ክለቦቹ አቃጥለው ሊገሉኝ ነው። ዛሬ ከኔ ጋር ነው ችግራቸው። ቅድም ብራይተን ሊቨርፑልን 2-0 አሸንፎ አርሰናል ላይ አትበርታና እዚህ ሊቨርፑል ላይ 2 ጎል አግባ፣ በሜዳ 1 ጎል ሳታገባ ውጣና እዛ አርሰናል ላይ አልኩኝ። እከክ የሆነ ኤቨርተን አርሰናል ላይ 1 ጎል አያግባ ወይ ተከላክሎ አይውጣ፣ እንደዛ ስንት ቻንስ አንግል እየገጨ ምናምን ስቶ 3-0 ዛሬ ቼልሲን ሲለጠልጥ። እግራችሁ ምንድነው ከአርሰናል ጋር ሲሆን ቆማጣ የሚሆነው? ኧረ በኢየሱስ ስም ስለምትፈሯቸው ነው? እስቲ ንገሩኝ። ለማንኛውም ቶፕ 4 አንፈልግም ይመስላል። ከሲቲ በታች ያሉት ክለብ እንዳለ ከማንቸስተር ዩናይትድ ውጪ ቶፕ 4 አንፈልግም ይመስላል። አንፈልግም ማንቼም እስቲ ከዚህ በኋላ እናያታለን። ትላንትና ከቦርንማውዛቸው ወጣለች፣ ግን ያው ቀይ ምናምን ነው ኖርማል ይይሉ። እነዚህ እከከክ ቡድኖች ግን እያቃጠሉኝ ነው። ቦርንማውዝ ከዩናይትድ 2 አግብታል፣ ቀጣይ ካርሰናል ላይ አረ ቼላው ወንድም ጥላ ምንድነው በመድኃኒዓለም ዛሬም እንደዚህ የተቀጠቀጣችሁት? ትላንትና እኛ ላይ ስቋጥሩ በቃ እንደው ቶፕ 4 ምናምን ለመግባት እኛ ላይ ስቋጥሩ እግዚአብሔርን እኔ ዛሬ ለቼላው ነበር የቋጠርኩት። ሊቬታ ጥሎለታል፣ ቼላው ያሸንፋል፣ በቃ 4ኛ የተያይዘን እንገባለን ስንል ልጥ ተሰጣችሁ ዛሬም። እሺ እንደ ወንድም ምን እናግዛችሁ? በመደ ወይ ሲወጡ ጠብቃችሁ መስራት ነው። አረ ወይ አይዛችሁ እንግዲህ በርቱ። ምንም ልናደርግላችሁ አንችልም። አይዞን። የምር ዛሬ እንደምንም ሞራሌን አውጥቼው በቃ ሞራል የለኝም ግን እንደምንም ሞራሌን አውጥቼው እስቅብሃለሁ። የምር ቼልሲ እስቅብሃለሁ። በቃ ኤቨርተን አዝናናሽ ጉዲሰን ፓርክ ላይ አምጥቶ ደገፍ አረገሽ። ሊቨርፑልና ማንቸስተር ነጥብ ትሏል ተብሎ በቃ ዛሬ ቶፕ 4 በቃ ቶፕ 4 ባንገባ ዝም ብለን ግን ጠቅ እናደርጋለን ተባለ። ኤቨርተን የልጅነቴ አንቀባረረሽ። አረ ጎሉ ደግሞ አረ መድኃኒዓለም ቼልሲ 3-0 በኤቨርተን ማለት ነው። ጥፍጥፍ ቼልሲዎች ከዓላማ አድርጋችሁ የምትጮቱት ለኮንፈረንስ ሊግ ነው እንዴ? እኔ የምር አሰልጣኝ መነጽር ሲያደርግ ምናምን ሲጽፍ ሳየው ምናምን የሚችል ይመስል ነበር። አይችልም፣ ምንም ነገር አያውቅም። ማን ኤቨርተን እንደዚህ ይጸዳዳበታል? ቤቶ የተባለ ሰው አንተ እንደ ሳንቼዝ አይነት የሚያስጠላ በረኛ። እኔ የቼልሲ ደጋፊዎች ማለት ነው ሳንቼዝን የሆነ የምትሉት ነገር ካለ የሆነ ነገር በሉት። አንተ ምንም አይችልም። ስለ ኳስ የሚያውቀው ነገር ሎንጪ ያልፈዋል፣ ይሳሳታል፣ በጣም ይሳሳታል፣ ከዛ እንደገና ይሳሳታል፣ መጨረሻ ላይ ከዛ ይሳሳታል። እንዴት ነው 5 ማን በጣም አይችልም ሰውየው። እግዚአብሔርን ሳንቼዝ ጨራሽ አይችልም ማለት ነው። እሱ ካለ አታሸንፉ። ማን እንጂ እንዴት ነው የሚችለው? በኢየሱስ ማን ይሄ ሰውዬ ቀጣይ ዓመት ከዚህ ቲም ይወጣል ለመሰላችሁ። ሲከላከል በጣም ነው እየመጣ ኳስ ይከላከልሃል። ማን የፈለግከው አጥቂ ብትሆን መጥቶ ይቀበልሃል ምናምን ነገር። ከዛ በኋላ ሲያጠቁ ምን አይነት ጎል ነው ያገባው? 90 ዲግሪ ለ5 አይመለስም። ገብቷችኋል? ሳንቼዝ አሁን እሱን ኳስ ምንም ማድረግ አይችልም። ራያ ራሱ የሚመልሰው አይመስለኝም። እሱ ጋር በፍጹም አይመለስም። እሱ ጋር ለ5 ምናምን ነው የሚመለሰው። ማን ኤቨርተኖች 3-0 ለኤሮፓ ሊግ እየተጫወቱ ነው። በጣም ትችላላችሁ። ወይኔ ወንድም ጥላ አስተካክሎን የገረፈሽ ይበልጣል እኮ ተናግሬያለሁ። አንድም የሚደርስብኝ ቡድን የለም። ዛሬ ብቻ ማለት ነው 6 ነጥብ ነው ያገኘሁት። እዛኛው የሁልቤክ መጫወቻ ሆነ፣ እዚህ ጋር የቤቶ መጫወቻ። ነገ ደግሞ ስርዓት ያላት አስቶን ቪላ ላይ ቆንጆ ቋጠሮ አለችብን ማለት ነው። ወንድም ጥላ እያሳዘንከኝም ቢሆን ምንም ላደርግ አልችልም። ራስ ወዳድ መሆን ግዴታ ነው በዚህ ቻለም ስትኖር ማለት ነው። በጣም 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 ያሳዝናል የእውነት ቼልሲን የሚያክል ቲም ውስጥ ከበረኛ እስከ አጥቂ ቀራቅንቦ የማይረቡ ተጫዋቾች ከጫፍ እስከ ጫፍ ነው ስህተት የሚሰሩት። ከበረኛው እስከ አጥቂው ስህተት የማይሰራ የደነዘ ፐርፎርማንስ የማያሳይ ተጫዋች የለም። ይህን የመሰለ ወርቃማ እድል the worst game in the year ምናምን the worst performance በኢየሱስ ከጫፍ እስከ ጫፍ አንድ ለቲሙ እንዴት ሞራል ያለው ተጫዋች ይጠፋል? አንድ ለቲሙ የሚታገል ተጫዋች ይጠፋል? አንዱም ተጫዋች የማሸነፍ ሐሳብ የለውም። ከተጫዋች እስከ በረኛ እስከ ተቀያሪ እስከ አሰልጣኝ አንድ የማሸነፍ ሞራል የሚያሳይ
የመጨረሻ የሚሰለች የእውነት ቃል የለኝም። ምን ብዬ እንደማወራው ቃል የለኝም። በጣም ነው የሚያሳዝነው። እግዚአብሔርና ቼልሲን እንደዚህ እነዚህን ተጫዋቾች ቼልሲ ቤት ማየት እንዴት ያስጠላል። እኔ በተደጋጋሚ ስነግር አሰማኝም ሀቢቢ። ይሄ ክለብ ወዘተ ነው ወዘተ ከነማ ነው ስለ አሰማኝም። ተመልከት ኢቨርተን እርምጃ ማለት ነው። ያው እንደምታውቁት ቃል ላይ ደግሞ ያው ሸባውን አስቀይመዋለች ብራይተንም ማለት ነውና አሁን እኔ ስለነሱ አይደለም ምክንያቱም በእኛ ሌቭል ስላልሆኑ ባለው ዲስ ይር እና ይው አሁን መረዳት ያለብን ኢቨርተን ጉልሰን ፓርክ ላይ ሄደን አሸንፈን መተናል 1-0 ማለት ነው። ሲቀጥል ባለፈው ደግሞ ብራይተን ሜዳ ላይ እንደምታውቁት እንደዚሁ በጠባብ ውጤት አሸንፈን መተናልና ያ ሁሉ ጓገጭ ሲሉብን ለምሳሌ ብራይተን ላይ ጓገጭ ሲሉብን የነበረው ሐራም ፉትቦል ምናምን አሰልጣኙን ጨምሮ ምናምን የሊቨርፑል ዋሬ የትኛውም ክለብ ደጋፊ ሲወክቡ ነበር። ግን ምን ያክል የሚኬል አርቴታ ቲም ማኔጅመንትን በለው ምንም በለው በምንም ወይ 3 ነጥብ ይዘን መተናል ከኢቨርተን ሜዳ ላይ እንደዚሁ ማለት ነውና ሶ እነዚህ ጨዋታዎች የዋንጫ ቲም በመሃላችን ያለው ልዩነት እንድታውቁት በማለት ያክል ነው ሀቢቢ። እና ብቻ በጣም ደስ ብሎኛል ሁለቱም ስለተለጠፉ በጣም እኔ ደስ ብሎኛል። እርሶስ ሀቢቢ? አያ በለው በለው ሃንግማን አልመሸም ገና ነው ደመና ነው እኔስ ማበዴ ነው ማበዴ ነው እኔስ ማበዴ ነው ማበዴ ነው አይ ሃንግማን ወኩሽ ኦጋለው ብለሽ በሰዓትሽ ብትወጪ ቀድመው ወኩሽ። ፔጄ ፕሪሚየር ሊግ መጫወት ጀመረ። ምንድነው 3-0 3 ነጥብና 3 ጎል መስጠትሽ ካልቀረ ሊቨርፑል ከተማ ድረስ እኮ ሂደሽ መልፋት አይጠበቅብሽም። ፎርፌ መስጠት ይሻላል። ይሄ አከርማን አልቻለም። ይሄ አከርማን አልቻለም። እኔ ቼላውያን አልቋጠርኩም አልፈልግምም እናንተ ላይ መቋጠር ግን የሥራ ጉዳይ ሆነ። እንድደርሱብኝ አልፈልግም። አንድ የሰፈራችን ካቦ በየቀኑ ሊስትሮ የሰራውን ብር በየቀኑ ይቀበሏል። አንድ ቀን መረረውና ይህ ሊስትሮ ሰራተኛ ጠብቆ በወስፌ ሆዱን ይወገዋል። ያ ካቦ ሞተ። ሊስትሮ ሰራተኛውም እጁን ለመንግስት ሰጠ። አንዳንዴ የሥራ ጉዳይ ሲሆን የማፈልጉትን ቋጠሮ ራሱ ትቋጥራላችሁ። ስለዚህ እኔ ሊስትሮ ሰራተኛው ነኝ። የግድ ሆኖብኝ የህልውና ጉዳይ ሆኖብኝ ሳልቋጥርባችሁ 3-0 3 ጎልና 3 ነጥብ መስጠታችሁ ካልቀረ ሊቨርፑል ከተማ ድረስ መሄድ አያስፈልግም። ሃንግማን አንተን በእኔ ሰዓት እኔን ደግሞ በአንተ ሰዓት እያጫወቱን ማለት ነው። አወጫበሩ ትናንት ስለጣልኩኝ እንድጥል ፈልጌ ነበረ። ሃንግማን ይቅርታ አድርግልኝ። አያ በለው በለው ሃንግማን አልመሸም ገና ነው ደመና ነው